እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የመልእክቱ ርዕስ የኢየሱስ ክርስቶስ ልደትና የእግዚአብሔር ምሕረት የሚል ነው። The birth of Jesus and the mercy of God። የእግዚአብሔር ምሕረትና የኢየሱስ ክርስቶስ ልደት። ይህ የእውነት ቃል ወይም ደግሞ ከርዕሱ ለመረዳት እንዳያችሁት መጽሐፍ ቅዱስ በገላትያ ምዕራፍ 4 ቁጥር 4 እንደሚናገረው የተወለደው ያለ ዕቅድ ያለ ፕሮግራም አይደለም። አንዳንድ የሃይማኖት መሪዎች በየትኛው መጥቀስ አያስፈልገኝም፣ ብዙ ሃይማኖቶች ምድር ላይ እንዳሉ ታውቃላችሁ። መሪዎቻቸው በሆነ ጊዜ የተከሰቱ ወይም ደግሞ ስለነሱ መምጣት ምንም ታሪካዊ ዳራ የሌለበት መነሻው የማይታወቅ ከምን እንደተነሳ እንዴት እንደመጡ የማይታወቅ ነገር ግን ሁላችን እንደመጣን የመጡ የሚመስል አይነት ወይም ደግሞ የሆነ አይነት እውነት መሰረት አላቸው ሁሉም የሃይማኖት መሪዎች። ኢየሱስ ክርስቶስ ግን እንደዚህ አይደለም። አሜን። ገላትያ ምዕራፍ 4 ቁጥር 4 ላይ ሲናገር ነገር ግን ይላል ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ምኑ በደረሰ ጊዜ? ዘመኑ። ምኑ በደረሰ ጊዜ? ዘመኑ። ምክንያቱም ይሄ ዘመን የታቀደለት እንደሆነ የምታውቁት በመንፈስ ዓለም እግዚአብሔር ያሰበው እንደሆነ የምታውቁት ከዚህ የእውነት ቃል በመነሳት ነው። ምክንያቱም ዘመኑ በደረሰ ጊዜ ምክንያቱም የተባለለት እንደሚመጣ የተነገረለት ለሪደምፕሽን ኦፍ ሂውመንስ ወይም በጣም በምድር ላሉ ህዝቦች ሁሉ የመዳንና የመዋጀት ምክንያት አድርጎ እግዚአብሔር ፕሮግራም አድርጎ ያስቀመጠው እንደሆነ የምታውቁት በዚህ የዘመን ቀጠሮ ነው። ይሄ ዘመን ቀጠሮ የዘመኑ ፍጻሜ በደረሰ ጊዜ ማለት የተቀጠረለት የተባለው የተነገረው ያ ዘመን ፍጻሜው በደረሰ ጊዜ እግዚአብሔር ይልና ከሴት የተወለደውን ከሕግም በታች የተወለደውን ልጁን ምን አለ? ላከ። ስለዚህ እኔ የሃይማኖት ቤቶችን መጥቀስ አያስፈልገኝም። just አንድ ጊዜ በሐሳባችሁ በምድር ላይ ያሉ ሃይማኖቶችን ሁሉ እዩዋቸውና ለሃይማኖት ኮር ወይም ፓዮነር የሚባሉ መሪዎችን በዛው ሃይማኖት ውስጥ አስቧቸውና እነሱ ቢያንስ እንደዚህ አልተጻፈላቸው። በዘመን ቀጠሮ ተሰጥቷቸው በትንቢት መንፈስ የመጡ አይደሉም፣ በሆነ ዘመን ላይ የተከሰቱ ናቸው። ስለዚህ የኛ አዳዳንና እኛ ያዝነው እውነት ከነበሩት ወይም ካሉት ሃይማኖቶች ሁሉ የሚበልጥ ነው። አሜን። መሄጃ ስላጣሽ ወይም ደግሞ ሌሎች ያይማሩ የሚባሉ ሃይማኖቶች ውስጥ ጠጋ ብሎ ከብዙ ብዛት ካላቸው ህዝብ ጋራ አንድ ላይ ለመቆጠር እድል ስላላገኘሽ አይደለም እዚህ ያለሽ። እድል ስላላገኘን አይደለም እዚህ ያለ ነው። የበራ እውነት ስላለን ነው። ይሄውም ደግሞ በገላትያ ምዕራፍ 4 የተቀጠረ ዘመን ላይ ለማዳን የመጣ አንድ ጌታ እንዳለ ስለገባን ነው። አንድ ሰው ጮሆ አሜን ይበል። አሜን። ይሄን እውነት ሳስብ ስናገር መንፈሴ ወይም በልቤ ውስጥ የእግዚአብሔር መንፈስ ይቃጠላል። አሜን። ምክንያቱም ምንድነው? አልከሰርኩም። አሜን። እንደ ኪሳራ የምታዩ ሰዎች ወይም እንደ ተጣለ ጳውሎስ እንዳለው እኛ ሙታን ትንሣኤ ባይኖራል በምድር ላይ እንደኛ ምስኪን ሰው ማን በቃ ልፋታችን ሁሉ ከንቱ ነው። ይሄን ያህል ዘመን ኢየሱስን እከተላለሁ ስል እንደከሰርኩ አላስብም። እንደከሰርኩ ልታስብ ያትችም እንደከሰርንም አናስብም። ምክንያቱም የእግዚአብሔር የመጀመሪያው አጀንዳ በምድር ላይ ከተጻፉለት ሃይማኖቶች በላይ እግዚአብሔር አምላክ እውነትን በወለደበት ወይም እውነት በርዝ ባረገበት ቦታ መኖሬን በጣም እርግጠኛ ስለመሆን በዚህ እግዚአብሔርን አመሰግናለሁ። እንደኔ ከሆናችሁ እጃችሁን አንሱና ይሄ እውነት ለኔ ስለበራልኝ አመሰግናለሁ ካላችሁ እጃችሁን አንሱና ከጠቢባን ሁሉ ሰውረ በሉ። ከጠቢባን ሁሉ ሰውረ፣ ከአዋቂዎች ሁሉ ሰውረ በሉ። ከአዋቂዎች ሁሉ ሰውረ ለኔ በሉ። እስቲ ለኔ በሉ። ይሄንን እውነት በሉ። ይሄንን እውነት ስለገለጥክልኝ አመሰግናለሁ። ዘመኑ በደረሰ ጊዜ እንደዚህ የተባለለት የትኛው ኃያል ነው? የትኛው የሃይማኖት መሪ ነው? ዘመኑ በደረሰ ጊዜ ተብሎ
በትንቢት መንፈስ በሰማይ ቀጠሮ ተደርጎለት ለሰው ልጆች ሁሉ ሪደምሽን ወይም መቤዠት ምክንያት ሆኖ የመጣ ከሴት የተወለደ ሌላ ታውቃለህ? ታውቂያለሽ? አላቅም የሚል ሰው ካለ እጆቹን ያንሳ። እንኳን ደስ አላችሁ። ዛሬ በዳዊት ከተማ ንጉሥ የሆነ ኢየሱስ የተወለደው እግዚአብሔር በቀጠረው ቀጠሮ በተሰጠው ዘመን በትንቢት መንፈስ እግዚአብሔር ባየው እውነት ነው። ይሄንን እልልታ ይሄንን ጭብጨባ በጌታ በኢየሱስ ስም ለእግዚአብሔር አስገባዋለሁ የሚል ሰው ኢየሱስ ዛሬ ተወለደ። አሜን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ አሳያችኋለሁ። እግዚአብሔር ይሄ ዘመን ከመድረሱ በፊት የተናገረው እንደዚህ የተነገረለት ሌላ የለም። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ምን አለ? ላከ። ልጁን ምን አለ? ላከ። ምኑ በደረሰ ጊዜ? የዘመኑ ፍጻሜ በደረሰ ጊዜ። ሉቃስ ምዕራፍ 1 ቁጥር 76 በእግዚአብሔር መጎብኘታችንን ለማየት ደግሞ እግዚአብሔር በቃሉ እንደዚህ ብሎ ይነግረናል። ምዕራፍ 1 ሉቃስ ምዕራፍ 1 ቁጥር 78 ላይ ያለውን ቃል አነባለሁ። እንደዚህ ይላል። የጎበኘን የአምላካችንን ቸርነት ሲናገር ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ምኑ? ዘመኑ የተፈጸመው። ስሙኝ፣ ዘመኑ የተፈጸመበትን ምክንያት በእግዚአብሔር ልብ ውስጥ ያለውን እውነት ሲናገር ይህም ይላል። ምኑ? ይህም ይሄ አሁን በዘመን ፍጻሜ እግዚአብሔር ያሰበውን ከሴት የተወለደውን ኢየሱስን የላከበትን ምክንያት ሲናገር ይህም ከላይ የመጣ ብርሃን በጎበኘት በአምላካችን ምሕረትና ርኅራኄ ምክንያት ነው ይላል። ሃሌሉያ አሜን። ይህ የሆነበት ምክንያት ምንድነው ካላችሁ በእግዚአብሔር ምሕረትና ርኅራኄ ምክንያት ነው። አሜን። ኢየሱስ ክርስቶስ ዘመኑ በደረሰ ጊዜ ከሴት የተወለደበት ምክንያት ምንድነው ተብላችሁ ስትጠየቁ ይህም በአምላካችን ምሕረትና ርኅራኄ ምክንያት ነው። እግዚአብሔር ለማዳን ሕዝቡን ለማዳን ፍጥረቱን ስለራራና ምሕረቱን ሊያሳይ ስለፈለገ የተፈጸመ እውነት እንደሆነ ይናገራል። ሁላችሁም እንደምታውቁት እግዚአብሔር አምላክ አዳምን ከምድር አፈር ካበጀው በኋላ ወይም አዳምና ሔዋንን ከፈጠራቸው በኋላ እነርሱ በሰሩት ስተት ከኤደን ገነት ወይም ከእግዚአብሔር ሕልውና እንደተባረሩ ታውቃላችሁ። ያን ጊዜ እግዚአብሔር ከገባው ተስፋ አንደኛው ከሴቲቱ የሚወለደው እርሱ ራስህን ምን ይለዋል? ይቀጠቅጠዋል ብሎ እግዚአብሔር ተናግሮ ነበረ። ያንን በማድረግ ወይም ያንን ትንቢት መሰረት አድርጎ እግዚአብሔር አምላክ ስለራራልንና ምሕረቱ ስለበዛ በዘመን ፍጻሜ ከሴት የተወለደውን ልጁን ልኮታል። አሜን 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 አሜን። ስለዚህ እኛ የተከተልነው እውነት ሌሎቹ እንደሚከተሉት አይነት አይደለም። እኛ የገባንበት እውነት ሌሎቹ እንደገቡበት አይነት እውነት አይደለም። እኛ የምንኖርበት እውነት ሌሎቹ እንደሚኖሩበት አይደለም። እኛ በዘመን ፍጻሜ እግዚአብሔር በምሕረቱና በርኅራኄው ምክንያት ሰዎችን ለማዳን አንድ ጊዜ በሆነ ዘመን ላይ የምልከው ልጅ አለ ብሎ የተናገረውን ቃል የፈጸመውን እውነት ነው። ዛሬ እጆቻችን አንስተን ንጉሥ ተወልዷል የምንለው እጆቻችሁን አንሱ። ንጉሥ ተወልዷል፣ ንጉሥ ተወልዷል። እስቲ አንድ ሰው ጮሆ ተወልዷል በሉ ባካ። ተወልዷል። በአንዳንድ ሃይማኖቶች ውስጥ ያሉ ልደት በዓላቸው የሚከበርላቸው የሃይማኖቱን መሪዎች ወይም የሃይማኖቱን መስራቾች ተመልከቷቸው። አሁን ከምነግራቸው እውነት ጋር የሰማይና የምድር ርቀት አላቸው። በመጀመሪያ በዘመን ፍጻሜ እንደሚሆን የተነገረላቸው አይደሉም። ሁለተኛ ለማዳን የመጡ አይደሉም። ምናልባት the establishment of religion ወይም ሃይማኖት ለመመስረት የመጡ ናቸው ማለት ይቻላል። ኢየሱስ ግን እንደዚህ አይደለም። አሜን አሜን አሜን። በጣም ልትኮሩ የሚገባበትን ትሩዝ እግዚአብሔር አምላክ በሕይወታችሁ ሰውረዋል። አሜን። አንድ ሰው አሜን አላለም ባካችሁ? አሜን። ልትኮሩ የሚገባበትን እውነት እግዚአብሔር በልባችሁ ሰውረዋል። አሜን። እርሱም ከሴት የተወለደውን ኢየሱስን በማመን የሚገኘውን እውነት እያጣጣማችሁ የዘላለም ሕይወት እንድትወርሱ ነው። አሜን አሜን አሜን። ይሄ ይለያል። እስቲ አንድ ሰው ጮሆ ይለያል ይበል። ይለያል። እንትን ሃይማኖት ብትገባ አታገኘውም። እንትን ሃይማኖት ብትገባ አታገኘውም። የእንትን ሃይማኖት ተከታይ ብትሆን አታገኘውም። የእንትን ሃይማኖት አባል ብትሆን አታገኘውም። የምታገኘው ይህንን እውነት እግዚአብሔር በበራላቸው መካከል ስትሆን ወይም የእግዚአብሔርን እውነተኛ የሆነውን የእግዚአብሔርን ቃል ስታጠና ወይም ስታምን።
አሜን። እንኳን ደስ አላችሁ። አሜን። በዘመን ፍጻሜ ከሴት የተወለደውን ልኮ በምህረቱ ምክንያት ለማዳን የወደደውን እርሱን ኢየሱስን ለማክበር የመጣችሁ ዛሬ በቤታችሁ አይ ፕሮፌሳይ ይሄ እውነት ገብቷችሁ ከሆነ የእግዚአብሔር መንፈስ ሕይወት በሕይወታችሁ ላይ መታየት ይጀምራል። አሜን። ክብር መታየት ይጀምራል። አሜን። ኃይል መታየት ይጀምራል። አሜን። ማዳን መታየት ይጀምራል። አሜን። መንፈስ ቅዱስ በኃይል ሲሰራ ታያላችሁ። አሜን። ይሄንን አሜን የምትሉ ከሆነ ጮኻችሁ አሜን በሉ። አሜን። አጠገባችሁ ያለውን ሰው ገባ ሆይ ኢየሱስ እንዴት እንደመጣ በሉት። ገባ ሆይ ኢየሱስ እንዴት እንደመጣ። ምን ያህሎቹ በዘመን ፍጻሜ እግዚአብሔር ከሴት የተወለደውን ብሎ የተናገረውን እውነት መሰረት ያደረገ ብርሃን እንደበራላችሁ አላቅም። እኔም ከዚህ በፊት እንደዚህ ተረድቼው አላቅም። ነገር ግን አሁን የምነግራችሁ እውነት ታሪክ ወይም በታሪክ አጋጣሚ እንደዚሁ ኢየሱስ የሚባል በእስራኤል አንድ ጊዜ ተወልዶ የሆነ ነገር ሲሰራ የነበረ ብሎ የሚጀምር አይደለም። የሱ ታሪክ የጀመረው አጠገባችሁ ያለውን ሰው የኢየሱስ ታሪክ የጀመረው ከ2000 ዓመት ጀምሮ አይደለም በሉት። የኢየሱስ ታሪክ የጀመረው ከ2000 ዓመት በፊት አይደለም። ምን ሃይማኖት ብትጠቅሱ እድሜው ይጠቀሳል። እውነት ነው። እውነት ነው። የተጠቀሰው እድሜው ብቻ አይደለም፣ የመሰረተው ሰውየም እድሜው ይጠቀሳል። እውነት ነው። የጀመረው ከዛ ነው። የኛና የናንተ ግን ሻታካዲ ባሶ ፕራዲያማ ይሄ 2000 ዓመት ከመሆኑ በፊት እግዚአብሔር አምላክ በቃሉ ሲናገር ገና ተራሮች ሳይወለዱ ምድር ሳትመሰረት በፊት ኢየሱስ ነበረ ይላል። ሃሌሉያ! አንድ ሰው ጮህ ያለና የሚኖር በሉ። ያለና የሚኖር ኢየሱስ በሉ። ኢየሱስ የኔ ጌታዬና አምላኬ ነው በሉ። ለኔ ጌታዬና አምላኬ ነው። አሜን። ያንተ እምነት በሉት። ያንተ እምነት የተመሰረተበት በሉ። የተመሰረተበት የገባህ እውነት በሉት። የገባህ እውነት ከሌሎቹ በሉ ከሌሎቹ በጣም ይለያል። በጣም ይለያል። ዘመኑ በደረሰ ጊዜ እንኳን ደስ አላችሁ። አሜን። እንኳን ደስ አላችሁ። አሜን። አጠገባችኋል አልሳትክም በሉት እስቲ ንገሩት። አልሳትክም። ጌታ ይባረክ። አንድ ሰው ጮሆ አልሳትኩም ይበል። አልሳትኩም። የኢየሱስ ልደትና ትንቢታዊ ፍጻሜ አንደኛ ኢየሱስ በታሪክ አጋጣሚ የተከሰተ ወይም የመጣ ነገር ግን መጽሐፍ እንደሚል ይህ ትንቢታዊ አጀንዳ የሚፈጸምበትን ቀን እያሰብን ስለ መዳናችን እውነት መሰረት አድርገን እግዚአብሔርን ከፍ እናደርጋለን እንጂ ኢየሱስ ክርስቶስ ታሪክ አይደለም። አጠገባቸው ያለውን ሰው ኢየሱስ ታሪክ አይደለም በሉት። ኢየሱስ ታሪክ አይደለም፣ የትንቢቱ ፍጻሜ ነው በሉት። የትንቢቱ ፍጻሜ ነው። እግዚአብሔር ለመዳን የተናገረውን ትንቢት በሉት፣ ንገሩት። እግዚአብሔር ለመዳን የተናገረው ትንቢት የፈጸመበት በሉት። የፈጸመበት የትንቢት ፍጻሜ ነው እንጂ የትንቢት ፍጻሜ ነው እንጂ የታሪክ ክስተት አይደለም። የታሪክ ክስተት አይደለም። ወንጌል ነው እየሰበኩልህ ያለሁት። አሜን፣ 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 አሜን። ኢየሱስ የታሪክ ክስተት ነው አይደለም። ኢየሱስ የሚባል ነበረ ከማርያም የተወለደ ከዛሬ 2000 ዓመት በፊት። ከዛ በቃ 3 ዓመት አገልግሎ በአይሁድ ክፋት በሰዱቃያን ሴራ መስቀል ላይ ተሰቅሎ አዳነን ብለን ነው የምትጀምረው። ይሄ ታሪክ ነው። ኢየሱስ ክርስቶስ ከዛ የጀመረ ታሪክ የለውም። አሜን አላለም አንድ ሰው። ኢየሱስ በሉ እስቲ። ኢየሱስ የታሪክ ክስተት ሳይሆን በሉ፣ የታሪክ ክስተት ሳይሆን የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። ኢሳይያስ ምዕራፍ 7 ቁጥር 14 እንደዚህ ይላል። ትንቢቱ ታሪኩ አይደለም። ምኑ? ትንቢቱ ምን ይላል? ትንቢቱ እንዲህ ይላል። ክስተቱ የታሪክ ክስተቱ ሳይሆን ትንቢቱ ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች። ኢየሱስ ከመወለዱ ከ700 ዓመት በፊት ነው ይሄ የተነገረው። ታሪክ አይደለም፣ ትንቢት ነው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አንድ ሰው ጮሆ ኢየሱስ በሉ። ኢየሱስ ታሪክ ሳይሆን በሉ፣ ታሪክ ሳይሆን ትንቢት ነው በሉት። አሜን። ትንቢት ነው። እኔ በትንቢት የተነገረለትን ከሴት የተወለደውን ኢየሱስን ነው ማምነው የሚል ሰው አለ እዚህ ውስጥ? አሜን። እጆቻችሁን አንሱ። ሃሌሉያ። በትንቢት የተነገረውን አሜን። ዘመኑ በደረሰ ጊዜ ከሴት የተወለደውን ኢየሱስን አምናለሁ የሚል ሰው እጆቹን ያንሳ። አሜን። እምነታችሁ እንደዚህ ነው የተመሰረተው። እግዚአብሔር አምላክ ስሙ ይባረክ። እልልታ ጨምሩበት። እንዲህ እናምናለን በጌታ በኢየሱስ ስም። አሜን፣ 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 አሜን። ኢየሱስ የታሪክ ክስተት ሳይሆን የትንቢት ፍጻሜ ነው። ሁለተኛ ሚክያስ
ምዕራፍ 5 ቁጥር 2 አሁንም የተነገረ ትንቢት ነበረው። ምን የሚል? ምዕራፍ 5 አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣል። አሜን። ለቤተልሔም የተነገረ ነው። በግርግም የሚወለደውን በቤተልሔም የሚወለደውን ተጸንሶ የሚወለደውን ንጉሱን በሚክያስ ላይ አንቺ ቤተልሔም ኤፍራታ ሆይ ብሎ አሜን 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 አሜን። ይህ ሲሆን ኢየሱስ ገና አልተወለደም። የየትኛው የሃይማኖት መሪ ነው እንደዚህ የተነገረለት? አንድ ሰው ይነግረኛል እዚህ ውስጥ? የየትኛው የሃይማኖት መስራች ነው በምድር ላይ? አንድ የለም፣ አንድ የለም። ስለ ብርሃን ይናገራሉ፣ ነገር ግን ብርሃን የሆነውን አያውቅም። እርሱ ግን ሲመጣ ሌላ ብርሃን አትፈልጉ፣ እኔ ራሴ ብርሃን ነኝ አለ። አሜን 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 አሜን። ይህም ትንቢት ተነገረለት። ዘመኑ በደረሰ ጊዜ ከሴት ተወለደ። አንተ አመንክ፣ አንቺ አመንሽ፣ እኔ አመንኩ፣ ዓለም ሁሉ አመነ። በእርሱ መዳን ሆነ። እግዚአብሔር አምላክ ምሕረቱንና ርኅራኄውን በልጁ በክርስቶስ ኢየሱስ ገለጠ። ለጌታ ለኢየሱስ ክርስቶስ እልልታና ጭብጨባ። አሜን 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 አሜን። ይሄ ታሪካዊ የሆነ እውነት ነው። አሜን አሜን አሜን። አንዳንድ ሰዎች ስለ ኢየሱስ ታሪክ ሳይሆን ይሄ በመጽሐፍ የሰፈረ እግዚአብሔር አምላክ ለመዳናችን ያስቀመጠው ትሩዝ ነው። እስኪ አንድ ሰው ይናገር፣ ኢየሱስ ክርስቶስ ይበል። ኢየሱስ ክርስቶስ የታሪክ ክስተት ሳይሆን የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። ሶስተኛውን ልንገራችሁ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ በግልጽ የተነገረ እውነት፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቋ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እስኪ አንድ ሰው ጮ ሕፃን ተወልዶልናልና ይበል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ስሙም ድንቅ መካር፣ ኃያል አምላክ፣ ኃያል አምላክ፣ የዘላለም አባት፣ የዘላለም አባት፣ የሰላም አለቃ፣ የሰላም አለቃ ተብሎ ይጠራል፣ ተብሎ ይጠራል። አንድ ሰው ጮ ኢየሱስ ይበል። ኢየሱስ ኢየሱስ የታሪክ ክስተት ሳይሆን የትንቢት ፍጻሜ ነው። አሁን የነገርኳችሁ ሶስቱም በኢሳይያስም በሚክያስም እንደገና በኢሳይያስም በሶስቱም የትንቢት መጽሐፎች ላይ የተጻፈው ትንቢት ዘመኑ በደረሰ ጊዜ ገላትያ ምዕራፍ 4 ቁጥር 4 እነኚህ ሶስት ትንቢቶች መሰረት አደረገና ነገር ግን እነኚህ ሁሉ የተነገሩ ትንቢቶች የተባሉ ትንቢቶች ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ያ ሲነገርለት የነበረውን ኢየሱስን ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አሜን። የተላከውን የሚያምን አሜን፣ በተላከው የሚያምን አሜን። አንድ ሰው ጮሆ ኢየሱስ ይበል ባካችሁ። ኢየሱስ ተወልዶልናል በሉ። ተወልዶልናል። ኢየሱስ በሉ። ኢየሱስ ተወልዶልኛል፣ ተወልዶልኛል። ዘመኑ በደረሰ ጊዜ አሜን። ኢየሱስ ምን አለ? ኢየሱስ ምን አለ? ተወለደ። በዚህ ሁሉ ውስጥ ግን የእግዚአብሔርን ቃል ወይም እግዚአብሔር የተናገረውን የትንቢት ቃል ዘመኑ በደረሰ ጊዜ ማንም ከሳሽ ባይኖርም ትውልድ ሁሉ በሞት ቢጠናቀቅም እግዚአብሔር የተናገረውን ከ700 ከ1000 ዓመት በኋላ ያለውን ቃል እንደሚፈጽመው የታየ ትልቅ የእግዚአብሔር እውነት ነው። አሜን 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 አሜን። ሁለተኛ ኢየሱስ ክርስቶስ በስጋ የተጠቀለለ ምህረት ሆኖ ነው የመጣው። አሜን። ምህረት እግዚአብሔር ባፉ የገባው ቃል ብቻ አይደለም፣ በስጋ እንዲዳሰስ የተገለጠ እውነት ነው። አሜን። ለዚህ ነው ሐዋርያቱ ሲናገ ሕይወትን አሉ ዳሰስ ነው፣ እንደዚህ ነካ ነው፣ አሜን፣ ቀመስ ነው። ሻካታ ቢያራዲያም አንድ ሰው አሜን የሚለኝ ሰው እዚህ ውስጥ የለም። አሜን የሚለኝ ሰው ምህረት በቃል የተነገረ ምሬያችኋለሁ ተምራችኋል ብሎ እግዚአብሔር ያቆመው አይደለም፣ በስጋ የገለጠ እውነት ነው። አሜን። ኢየሱስ ክርስቶስ ምንም አይደለም፣ ምህረት ሆኖ በስጋ የሚነካ ሆኖ ተገለጠ። አሜን። ላንተ ተገለጠ፣ አሜን። ላንቺ ተገለጠ፣ አሜን። ላንተ ተገለጠ፣ አሜን። አሜን። ተገለጠልኝ የሚል ሰው ምህረት በሉ እስቲ። ምህረት
በቃል የሚገባ በሉ በቃል የሚገባ ተስፋ ሳይሆን የሚነካ አካል ያለው ስጋ የለበሰ ክርስቶስ ነው። ኢየሱስ ክርስቶስ ራሱ ምንድነው? ምህረት ነው ራሱ። ምን አይነት ምህረት? የሚነካ ምህረት። ኢየሱስ ክርስቶስ በስጋ የሚነካ ምህረት ነው። አሜን። አያችሁ፣ እግዚአብሔር በሆነ ዘመን ላይ የተናገረው የትንቢት ቃል ስጋ ሆኖ መጣ። መጽሐፍ ሲናገር ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን በእኛ ውስጥ አደረ። ቃል ምን ሆነ? ስጋ ሆነ። አሜን። ያ ስጋ ምንድነው? ራሱ ምህረት ነው። አሜን። ኢየሱስ በሉ ኢየሱስ ተስፋ ሳይሆን በስጋ የተገለጠ ምህረት ነው። አንድ ሰው አሜን ይበል። አንድ ሰው አሜን ይበል። ምህረቱ እግዚአብሔር አምላክ የሰጠኝ ተስፋ ብቻ አይደለም። የሚነካ ሆኖ የሚዳሰስ ሆኖ የመጣ በክርስቶስ አካል ወይም በክርስቶስ ስጋ የተገለጠ የሚነካ ምህረት ነው። አሜን። አያችሁ፣ አንዳንድ ሌሎች ሃይማኖቶች ውስጥ ተስፋ ልታገኙ ትችላላችሁ፣ የሚነካ ምህረት ግን አታገኙም። This is the only place that we found the touchable truth, touchable mercy in the name of Jesus. Hallelujah. የሚነካ ምህረት የመጨረሻ የመጀመሪያ የትም ቦታ አታገኙም። እኔ ጋር አንተ ጋር እኛ እምነት ውስጥ ብቻ ነው የምታገኙት። እስቲ አንድ ሰው ጮክ ያለ እልልታ፣ ጭብጨባ፣ ክብር ለእግዚአብሔር ልጅ ለሚነካው ምህረት እንዲሰጥ ፈልጋለሁ። አረፍ በሉ። ኢየሱስ በሉ። የሚነካ የሚዳሰስ ምህረት ነው። እርሱም በሉ ክርስቶስ ነው። ክርስቶስ ምንድን ነው? የሚነካ የሚዳሰስ ምህረት ነው። አሜን። ወደ ገነት ትገባላችሁ ምህረት አግኝታችኋል ከሚል ቃል ብቻ ከዚህ ቃል ብቻ ያለፈ ነው። አሜን። ኢየሱስ ይባረክ። አሜን። በዚህ ቀን ኢየሱስ ክርስቶስን ሴሌብሬት ለማድረግ የመጣ ሰው በነፍስም በስጋውም ፈውስን ያያል። አንድ ሰው ጮሆ አያለው ይበል ባካችሁ። አያለው። ከዚህ በላይ አያለው በሉ። አምላኬ ያሳየኛል በሉ። ሶስተኛው ከፍርድ በፊት ምህረት የተገለጠበት ወይም ለኃያላን ሳይሆን ለትሑታን ምህረት የተገለጠበት ነው። ይህ ትንቢት ሲፈጸም ኢየሱስ ክርስቶስ በተወለደ ጊዜ የተገለጠው ለነገስታት አይደለም፣ ለገዢዎች አይደለም፣ ለአለቆች አይደለም፣ ለእረኞች ነው። አሜን። እግዚአብሔር ለትሑታን ጸጋን ይሰጣል። የዋሆች ብፁዓን ናቸው እግዚአብሔርን ያዩታል። ብዙ እውነት ተጽፏል። እውነት ነው። እግዚአብሔር አምላክ የተገለጠው ወይም ይሄ እውነት የተገለጠው ለጠቢባን ወይም ደግሞ እግዚአብሔር አምላክ ለላካቸው ትሑታን ሰዎች ለእረኞች ነው እንጂ ለነገስታትና ለአለቆች አልነበረም። ክብር ለኢየሱስ ይሁን። አሜን። የሉቃስ ወንጌልን እናወጣለን ሁላችንም። ሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 11 ድረስ ያለው እናነባለን። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። ቁጥር 9 እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያው አበራ፣ ታላቅ ፍርሃትም ፈሩ። እሺ፣ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። እሺ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ የሆነ ምን ብሎላችኋል? ተወልዶላችኋልና። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። እስካሁን የሚያወራው ለማን ነው? ለእረኞቹ ነው፣ ለንጉሥ አይደለም የሚያወራው። እግዚአብሔር አምላክ ይባረክ። ዛሬም መልእክት አለኝ። አለቆች፣ ታላላቆች፣ ብዙ ሀብትን ያፈሩ ሰዎች፣ የኢየሱስን አዳኝነት የገፉ ሰዎች እያሉ እግዚአብሔር አምላክ የማይረባውን ምስኪን የሆነውን ኃጢአተኛ የሆነውን ትሁት የሆነውን እግዚአብሔር አምላክ መረጠ። አሜን አሜን አሜን። እዚህ ውስጥ ባለጠጋ ሆኖ የተጠራ ሰው አይደለም ያለው። እዚህ ውስጥ አለቃ ስለሆነ የተጠራ አይደለም ያለው። እዚህ ውስጥ በጣም ታዋቂ ስለሆነ የተጠራ አይደለም። እዚህ ውስጥ ያለው የኃጢአተኛ ብዛት ነው። ኢየሱስ ክርስቶስ ልክ እንደዚሁ ተገለጠላቸው፣ ለንጉሥ ሳይሆን። መጽሐፍ እንደሚል ይህም ምልክት ይሆንላችኋል፣ ሕፃን ተቀቅልሎ በግርግም ተኝቶ ታገኙታላችሁ። ቁጥር 11 ዛሬ
በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። 1 2 3 ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ የሆነ ተወልዶላችኋልና። ድገሙት። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ የጌታ የሆነ ተወልዶላችኋልና። የመጨረሻ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። እልልታና ጭብጨባ፣ እልልታና ጭብጨባ ለጌታ ለኢየሱስ ክርስቶስ። እልልታ፣ 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 እልልታ። ማዲ ካሮባዲያ ባሲ ፕራዲያማ ጠላት ይስማ፣ ጠላት ይስማ፣ ጠንቋዮች ይስሙ፣ ደጋሚዎች ይስሙ፣ በአየር ላይ ያሉ አለቆች ይስሙ፣ የጨለማ ኃይላት ይስሙ፣ ጠላቶቻችን ይስሙ። ዛሬ በዳዊት ከተማ መድኃኒት የሆነ እርሱ ክርስቶስ ጌታ የሆነ ተወልዶላችኋል። አንሱ እጆቻችሁን። እልልታ ያለው ሰው፣ ጭብጨባ ያለው ሰው ለአንድ ደቂቃ ያህል በጩኸት በእልልታ፣ 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 በጩኸት በእልልታ። ክብር 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 ክብር። ሃሌሉያ! ክብር ከዚህ በላይ፣ ክብር ከዚህ በላይ። ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ ጌታ የሆነ ተወልዶልናል። ዛሬ በዳዊት ከተማ ጌታ የሆነ ክርስቶስ እርሱ ኢየሱስ ተወልዶልናል፣ ተወልዶልናል። ለተወለደው ጌታ ለናዝሬቱ ጌታ ለኢየሱስ ክብር፣ እልልታ፣ ጭብጨባ ከዚህ በላይ፣ ከዚህ በላይ። አጠገባቸው ያለውን ሰው ኢየሱስ በሉ። ኢየሱስ የታሪክ ክስተት አይደለም፣ የታሪክ ክስተት አይደለም፣ የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። ስለዚህ ነው ማምነው በሉት። ስለዚህ አሜን። አሜን። ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ የታሪክ ክስተት ሳይሆን የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ የታሪክ ክስተት አይደለም፣ የታሪክ ክስተት አይደለም፣ የትንቢት ፍጻሜ ነው። የትንቢት ፍጻሜ ነው። በኢሳይያስ የተነገረ፣ በሚክያስ የተነገረ፣ በነቢያቶች የተነገረ የትንቢት ቃል ዘመኑ በደረሰ ጊዜ ከሴት የተወለደውን ላከ ብሎ እንደተጻፈ በእርሱ አምኜ ድኛለሁ። ስለዚህም ዛሬ መወለዱን አበስራለሁ። ወንጌል ማለት ይህንን እውነት አደባባይ ላይ ደጋግሞ የሚናገር ኢንካርኔሽንን ወይም አምላክን በስጋ እንደተገለጠ በማመን በትንቢት የተነገረው እውነት መፈጸሙን የሚናገር እንጂ ወንጌል ዳቦና እንጀራ መብያ አይደለም። አሜን ለሚል ሰው አሜን፣ 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 አሜን። ወንጌል ሕይወት ነው፣ እውነት ነው። እጆቻችሁን አንሶ። አንዳንድ ጊዜ በስጋ በጣም ስንርቅ ዳቦ 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 ብለን ስንሰማ ይሄ እውነት ምንም አይነካንም። ከሰበኩላችሁ በላይ የሆነው እውነት ይሄ አሁን የነገርኳችሁ እውነት ነው። አሜን። መዳንህ የተቆለፈበት ያንተ መዳን ያንቺ መዳን የተረጋገጠበት የታሰረበት እውነት ነው። በዚህ ሴሌብሬት የማታረግ ከሆነ አንተ ለህይወት አልታጨም። እየዘለልክ አሜን ትላለህ። አሜን በል። እልልታ ጭብጨባ ለጌታ አምጣ። ማዳጋዲያ ቮሴ ፕሮዲያም